እና አባቷ ማን ነው? የሻንሳላን ቤተሰብ ውስጥ ምን እየተፈጠረ ነው ያለው? እሺ በቃ አዲስ ነገር ካለ እንደተለመደው እሺ፣ ወዲያው ሁሉንም ነገር ማወቅ ፈልጋለሁ። ግልጽ ነው አይደል? እሺ በቅርቡ እናወራለን። ገና ብዙ ጉድ ይወጣል። ገና ታሪክ ይወጣል። እህቴ ካድሪ ውጪ ለወጣ ነው። አንዳንድ ማድረግ ያለብኝ ጉዳዮች አሉ። የምትፈልጊው ነገር ካለ በዛው ስመለስ ገዝቼ ልምጣ። የለም ልጄ፣ አመሰግናለሁ። እሺ በቃ ቶሎ መለሳለሁ። እሺ ውዴ። ሳሜትን ለመግደል ሞክራ ነበር። ትልቅ የስጋ መክተፊያ ቢላውላን ያዘችው። አንዴ በስተት ብትወናጨፍ ጎሮሮን ትቆርጠው ነበር። ሴቶች፣ ማን ነው አቶ ሳሜትን ለመግደል የሞከረው? ቆይ ማን አባቱ ነው ሊገለው የሞከረው እያልኩኝ እኮ ነው። ወይዘሮ ሴቪላይ አባትህን ልትገለው ሞክራ ነበር። ሴቪላይ ነው ያልሽው? ምን? ቆይ መቼ? አሁን ከ5 ደቂቃ በፊት በለው። አባዬ አባዬ፣ ሴቭ ላይ መታ ጥቃት አደረሰችብህ እንዴ? አባዬ መልስልኝ እንጂ ሴቭ ላይ መታ ጥቃት ልታደርስብህ ሞክራ ነበር ወይ? አዎ እውነት ነው ይሳት፣ እውነት ነው። ስማ፣ ሴቪ ላይ አብዳለች። እብድ ሰዎች በዚህም በዚያም በኩል ቤተሰባችንን ከበውታል። እሺ አሁን ደህና ነህ ግን? ደህና ነኝ። ይሄ ማን ደም ነው? እሺ የኔ ደም አይደለም። እና የማን ነው? የአክስትህ ነው። እሷንም አጥቅታት ነበር። አንተን አልጎዳችም? አይ ቢላውን ትንሽ አንገቴ ስር ደገፍ ነው ያደረገችው። ኧረ አባዬ ተው እንጂ፣ እስኪ ሙሉ ታሪኩን በስርዓት ንገረኝ። የሳት ሴቪላ ያክስትህ ትክክለኛ ልጅ አይደለችም። በጉዲፈቻ ወስዳት ነው እና ሴቪላ እሱን አወቀች። ምን? ባካ አትደንግጥ። እውነታው እሱ ነው። ምን አድርገው ነው ከማደጎ ቤት የወሰዷት ወይስ ምንድን ነው? እንዴት ነው የተፈጠረው? እኔ እሱን በምን አውቃለሁ? ደግሞ ስታስበው እንዴት ላውቅ እችላለሁ እኔ? እና እንዴት ነው አሁን ያወቀችው? ማን የነገራትስ? አሁን እኔም እሱን ለማጣራት ነው የምፈልገው። ልጄ እንዴትና ከማን እንደሰማች አላወቅንም። ቆይ አባቷ ማን ነው? ሀብታም ሰው ነው አይደል? ለዛ ነው በዚህ ልክ እንደዚህ እየታገስናት ያለ ነው። ኤሳት አንተን ምን አገባ? ሂድና አርፈ ስራህን ስራ። ብዙም አትገፋፋኝ። እሺ የሻንሳላን ቤተሰብ ውስጥ ምን እየተካሄደ ነው? ቆይ የሻንሳላን ቤተሰብ ውስጥ ምንድነው እየተፈጠረ ያለው? በየቀኑ አዳዲስ ድራማ ነው። እናስ ሰዎች ወደ ስራችሁ ተመለሱ በሉ። ድንጋጤ ውስጥ ነኝ ቡንያሚን። እነዚህ ሰዎች ግን ምንድን ናቸው? ሴቪ ላይ ትክክለኛ ልጇ አይደለችም። እውነት ፈጣሪ ምስክሬ ነው። ሁሌም ልጅቷ እንዳመናጨቀቻት ነው። ምንም ነው የማታዝንላት። ጄናን፣ እሷ ሁሉንም ሰው የምታመናጭቀው ምን እንደነካት አላውቅም፣ ግን ሴትዮዋ አሁን ላይ ያበደች ነው ያለችው። ልክ አይደለች። ከዚህ በላይ ምን አለ? የገዛ እናቷ ላይ ነው እኮ ቢላ የመዘዘችው።
ከሁሉም በላይ ምን እንደሚያጠራጥር ታውቂያለሽ? እውነተኛው አባቷ ማን ነው? ባለሀብት መሆን አለበት። ያቺ እብድ ሴቪ ላይ ስለ አባቷ ሀብታም መሆን የሆነ ነገር ስታጉረመርም ነበር። እኔ እሱን አልሰማሁም ብላለች። እንዳበደ ሰው እንደዛ እያነበነበች ነው የወጣች። በእርግጠኝነት የሀገራችን ሰው ነው አይደል? ምናልባት ካይሳሪ እዛ ሀብታም የሆኑ ሰዎች አሉ። ልክ እንደ ኔብሸር አንዱ ሀብታም ሊሆን ይችላል። ወይዘሮ ሂክመት ዛሬ ተዳክመሻል። ልክ አይደለሽም። ቡና አፍልቼልሻለሁ፣ ትንሽ ያረጋጋሻል። መልሰሽ ውሰጂ። ቡና አልፈልግም። ወይ ቆንጆ የሆነ የቅመም ሻይ በካሞሜላ አፈላልሻለሁ፣ ያረጋጋሻል። እኔ ምንም አይነት ነገር አልፈልግም። ያኮ በደንብ ነው የሚያረጋጋሽ። እባክሽ ምንም ነገር አልፈልግም አልኩ። ለነገሩ ቡና ውስጪ፣ ምክንያቱም አሁን ላይ ድንዝዝ ማለት አልፈልግም። አስቀምጪው። ምንድነው ቆይ ያስቆማችሁ? ወጣችሁ የምታዳርሱት ወሬ ለመስማት ነው የተገተራችሁት? ኧረ ጭራሽ። አይ ወይዘሮ ሂክመት እንደዛ አይደለም። እንዲሁ አሳስቦን ነው፣ ስላንቺ አስበን ነው። ወይዘሮ ሴቪ ላይ እንዴት ነው ልታውቂ ቻለችው? እኛ እያወራን የነበረው እሱን ነው። እሱን እኔ በደንብ አውቃለሁ። ማለት ዛሬ ወደዚህ ቤት ማን መጥቶ ነበር? የሱምሩ እናት ወይዘሮ ኒሃየት። በትክክል ወይዘሮ ኒሃየት። ገባኝ። እሷ ታውቃለች እንዴ? እንዴት ነው ያወቀችው? ማንስ ነገራት? እንግዲህ እኔ አይደለሁም ሰዎች። በእርግጠኝነት ያጅል ወንድሜ ለዛች ባሚስቱ ነግሯት፣ እሷ ደግሞ ለውድ እናቷ ነግራት ነው የሚሆነው። በእርግጠኝነት እንደዛ ነው የሚሆነው። ስለዚህ ወይዘሮ ኒሃየት ወደዚህ የመጣችው ሴቪ ላይ ልታናግር ነበር። በትክክል ኤስማን ማናገር አለብኝ አለች። ኤስማን በጣም ስሜት ይሰጣል አይደል? አዎ ኤስማን ልታናግር ነው። ሴቪ ላይን ለማየት ነው የመጣችው፣ ግን አልታወቀንም። ቆሻሻ ሴትዮ። ወይኔ ምንድን ነው? ቆይ ኤስማ ለወይዘሮ ኒሃየት የምትሰልል ሰላይ ብትሆንስ? የእውነት ይመስለኛል። ዛሬ ጠዋት ላይ በስልክ ሰላም ወይዘሮ ኒሃየት ብላ ስታወራ ሰምቻታለሁ። ኤስማ ዛሬ ኒሃየትን አናግራት ነበር? አዎ። ኤስማ አልቆልሻል። ዞር በሉ። ይችን ልጅ ቦጫጭቄያት ታያታላችሁ። ሩጪ። በራስሽ ምንም አታፍሪም አይደል? አንቺ እፍረት የሚባል የለሽም አይደል? ምን እየተካሄደ ነው? ምን አደረኩ? ምግብ ያበላሽን ቤት ላይ ከዳሽው፣ እጃችንን ነው የነካሽው። የምን ክህደት? ስለምንድን ነው የምታወሪው? አልገባኝም። እንዴ ምንድን ነው? እኔ እዚህ ጋር እያናገርኩሽ እኮ ነው። ተናገሪ። አንቺ የኒሃየት ሰላይ አይደለሽም? ስለምን ስለላ ነው የምታወሪው ወይዘሮ ሂክመት? ይኸውልሽ እንደዛ ብለሽ ልትናገረኛችሁ ምንም አላደረኩም። ይኸውልሽ ይሄንን ጣትሽን ነው የምሰብርልሽ። ትሰሚኛለሽ አይደል? ማንኝ ብለሽ ነው የምታስቢ? ቆይ ወይዘሮ ሂክመት ስለምን እንደምታወሪ አላውቅም። ምንም የማውቀው ነገር የለም። እዚህ ቤት ውስጥ ስላለው ነገር ከቤት ውጭ ላለ መረጃ እያቀበልሽ ነው። እውነት እንደዛ የሚባል ነገር አላደረኩም። ምንም አላውቅም። ተቀበያለሽ። እመኚ። ኒሃየት የት ነው ያለችው? አላውቅም ወይዘሮ ሂክመት። የት ነው ያለችው? ተናገሪ። አትዋሺ። ያደረግሽ ነው። ልቀቂያት እንጂ። ዞር በይ። አለበለዚያ ንዴቴን አንቺ ላይ እንዳልወጣ ንገሪ። ኒሃየት የት ናት? እውነቴን ነው ወይዘሮ ሂክመት። እኔ ምንም የማውቀው ነገር የለም። ውሸታም፣ ውሸትሽን ነው። ሰልችቶኛል። ትሰሚኛለሽ አይደል? ኒሃየት የት ናት? ታውቂያለሽ? ስሚ፣ ልቀቃት ያልኩሽ እኮ ነው። ልቀቃት። እጄ ልቀቀኝ። ማን ነው የምትለው? ሂድ፣ ውጣ፣ ሂድ፣ ውጣ፣ ቶሎ በል ሂድ። ይሄን ልጅ ይዛችሁልኝ ውጡ። ውሰደው። ሰሚኛለሽ? እገልሻለሁ። ወይዘሮ ሂክመት እውነት እኔ ምንም የማውቀው ነገር የለም። እኔ ምንም አላደረግኩም። እውነቴን ነው። ዳጮርባሪ ነሽ። ወይዘሮ ሂክመት የማቅ መሰለኝ። የእህቴኒሴ ቤት እዛ ይመስለኛል ያለችው። እሷ በምን ልታክ ትችላለች? ዝም ብለሽ ነው ልጅቷን ያስጨነቅሻት። በጣም ወራዳ ሴት ነሽ ኤስማ። የእውነት ወራዳ ነሽ። የበላሽበትን ወጪ ሰባሪ ነሽ። ባለጌ። አታልቅስ የኔ ውድ፣ አታልቅስ። ምንም አልሆንኩም። ደህና ነኝ። አታልቅስ። ምንም አታስቢ። ስለዚህ ድርጊቷ አስከፍላታለሁ። አታልቅስ።
ኤስማ አላውቅም ብላለች። አንቺ ታውቂያለሽ ጀናን? አላውቅም፣ ግን ማጣራት እችላለሁ ወይዘሮ ሂክመት። እኔ አውቃለሁ። እንደዚህ ያለ ነገር እኔን መጠየቅ ያለብሽ። በእነዚህ ልጆች ጊዜሽን አታባክኝ። እንደዛ ከሆነ ለምንድን ነው እስካሁን ዝም ያልከው? ለምን እንደዛ እንድጮህ ታደርገኛለህ? በንዴት በጣም ግለሽ ስለነበር ይባስ እንድትጮህ አልፈለግኩም። ለዛ ነው ዝም ያልኩት። ይኸውልሽ አሁን ላይ ኤኒሴ የራሷ የሆነ ቤት የላትም። እታች ሰፈር ግን እህት አለቻት። እህትየዋ ባሏ ሞቶባታል። እናም በእርግጠኝነት ሱምሩና ኒያየትን እዛ ቤት አስገብታቸው ነው የሚሆነው ይመስላል። አዎ ወይዘሮ ሂክመት 99% እርግጠኛ ነኝ። አንድ ብቻ ላልሆን ይችላል። ችግርሽ ምንድን ነው? ደግሞ ቤታችን ውስጥ የሚሰሩትን ሰራተኞች በሙሉ ጸጉር መጎተት ጀመርሽ? ቤታችን ሰራተኞቻችን ነው ያልሽ አይደለም? ልክ ነኝ። ሲጀመር አንቺ ትክክለኛ ሻንሳላን ሁኚ አትሁኚ አጣርተሽ ወቂ። ስሚ፣ ያቺ ባለጌ ውድ እናትሽ እውነተኛ አባትሽ ማን እንደሆነ ራሱ ነግራሻለች ብዬ አላስብም። ከየት ነው የመጣሽው? እውነት ቡጭቅጭቅ ነው ማደርግሽ። አክስቴ ብትሆኝም ግድ የለኝም። ቆይ ምን እያደረግሽ ነው አንቺ? ትንሽዬ ትል ትጸጸቻለሽ። ስርዓት ማነኝ ብለሽ ነው የምታስቢው? ቀጫጫ ሰውነትሽን ይዘሽ ልታጠቂኝ ትሞክሪያለሽ? ለአንቺ ጉልበት ሳላወጣ እንደ ቢምቢ ነው በጫማ ጨፍልቄ የምገልሽ። ይህን ንቀትሽን መቼም ቢሆን አልረሳውም። እሺ አልሰማሽም እንዴ? እዚህ ቤት ያለው ህግ ተቀይሯል። የድሮ መንገድ ከዚህ በኋላ እዚህ ቤት አይሰራም። ገባሽ? ከዚህ በኋላ አንቺም ወንድምሽም ኤሳት እኔን ከማናገራችሁ በፊት አስቀድማችሁ ሺህ ጊዜ ልታስቡ ይገባል። እየሰማሽኝ ነው አይደል? እናትሽንና አያትሽን አውጥቼ ጎዳና ላይ ከጣልኳቸው እና የሚገባቸውን ከሰጠኋቸው አንቺም ላይ ሆነ ወንድምሽ ላይ ማድረግ እችላለሁ። ገብቶሻል አይደለም? ገብቶሻል አንቺ ቢምቢ? እንዴት ነህ ሴልሹ? ደህና ነኝ አመሰግናለሁ። ሻይ ትፈልጋለህ አይደል? እሺ አንድ ብርጭቆ እቅዳለሁ። ወንድም ታሲን ሁሉን ነገር ጨርሻለሁ። አመሰግናለሁ የእሳት ነበልባል። እንኳን ደህና መጣ። እንኳን ደህና ቆየኝ። እዚህ ጋር ደግሞ እይታው ያምራል። አየሩ ትንሽ ነፋሻማ ነው ግን ደስ ይላል። አመሰግናለሁ። አጣጥሙ። ወንድሜ ታሲን አንድ ጥያቄ ልጠይቅ እችላለሁ? ይሄ ቦታ አንተን የሚያስታውስ ነገር አለው እንዴ? ምንድን ነው? ማለት ይሄ ቦታ ለአንተ ትዝታ አለው ወይ እያልኩ ነው። በተመስጦ ነው እያያለሁ። ለዛ ነው ይህን ጥያቄ ጠየቅኩ። አዎ አለው። ትልቅ ትዝታዎች አሉት። ሁሌም ለአንተ ስለ እናቴ እነግርሃለሁ። እሱ ነው ያለኝ ነገር፣ ከእሷ ጋር ያሉኝ ትዝታዎች። እናቴ በጣም ብቸኛ ሴት ነበረች። ባል የላትም፣ ቤተሰብ የላትም፣ ዘመድ የላትም፣ ማንም ሰው የላትም። ሰው ሁሉ የሚሳደበው አንድ ልጅ ብቻ ነው ያላት እያለ ነው። ስለፈጠረተው ታሲን፣ እሱም ምንም አይረባም። ብቻ ከነበሩኝ ትዝታዎች አንዱ የማይረሳው ነገር ደሳሳ ጎጆአችንን ሰብሮ ለመግባት የሚያስቡ ሰዎችም ነበሩ። ገባ አይደለ ወንድሜ? እንዴት ነው ይህን የተቋቋምከው? ቆይ እንዳልተፈጠረ አድርጌ አስመስላለሁ ነው። ልክ ማንም ሰው በራችንን መጥቶ እንደማያንኳኳ፣ ልክ ማንም ሰው ገብቶ ጠልፎ እናቴ ሊወስዳት እንዳልሞከረ፣ ማንም ሰው እናቴን እንዳላስቸገራት አስበው ነበር። ትንሽ ልጅ ነበርኩ፣ ምንም አይገባኝም፣ ቀጫጫና ደካማ፣ በቃ እንጨት ነው የምመስለው። ምን ማድረግ እችላለሁ? ቤት ሳትመጣ ቀረች። ፈርቼ ነበረ። ትንሽ በሆንም ግን በጣም አሳስባኝ ነበር። ወጥቼ ልፈልጋት ወሰንኩ። በዛ ድቅድቅ ጨለማ ወጣሁ። ግን ፈጣሪ ፈገግ አለልኝ መሰለኝ። ጨረቃዋ በጣም ታበራ ነበር። ወደዚህ መጣሁ። በደመ ነፍስ እዚህ ጋር ቆሜ ነበር አስታውሳለሁ። እና እናቴ ደግሞ እዛ ጋር ቁልቁል ወደ ታች እያየች ነበር። አንድ እርምጃ ወስዳ ሁሉን ነገር ለማቆም ዝግጁ ትመስላለች። ባዶ ጨለማውን ወደ ታች ዝም ብላ ታየዋለች። ግን እኔ እዚህ ነበርኩኝ። ምን ማድረግ እችላለሁ? እየተራገመች መስሎኝ ቀስ ብዬ ተጠጋዋት። ከበቂ በላይ እየተሰቃየች እንደሆነ እየተናገረች ነበር።
ስቃዩን ለማቆም ዝግጁ እንደነበረች እየተናገረች ነበር። እኔም ላስቆማት ከኋላዋ ተጠጋኋት። ግን ነገሩ እንደዛ አልነበረም። እሷ ለእኔ እየጸለየች ነበረ። ፈጣሪ ለልጄ ራራለት። እኔ ለእሱ ስል ባለኝ ጥንካሬ ሁሉ ኖራለሁ። ግን እኔን በጊዜ ከወሰድከኝ ልጄን አንተ ጠብቀው፣ ምራው እያለች ስትጸልይ ነበረ፣ ስታለቅስም ነበር። እኔ ከኋላዋ እንዳለሁ አላወቀችም ነበረ። ለእኔ ነበር የኖረችው። ለእኔ ስትል ብዙ ተሰቃይታለች። ከዛ በኋላ የምትለውን ነገር መስማት አልቻልኩ። ተጠጋሁና እማዬ ጥለሽኝ እንዳትሄጂ እባክሽ አልኳት። ኑ እዚህ ሀገር ውስጥ ሴት መሆን ከባድ ነው። በእርግጥ ሁሉም ቦታ ሊከብድ ይችላል። ግን እዚህ ከተማ ልክ ሴት ልጅ የመኖሩ መብት እንደሌላት አይነት ነው። በተለይ ደግሞ ብቸኛ ከሆነችና ማንም የሚጠብቃት ሰው ከሌለ እንደዛ ነው። እነሱ ላላደረጉት ነገር ተወቃሽ ይሆናሉ። በወንድ ልጅ ኃጢአት እነሱ በሰው ሁሉ ይገፋሉ፣ ይሰቃያሉ፣ ይሰደባሉ፣ ይረገማሉ፣ ይገደላሉ፣ ይደፈራሉ። ግን እንደዛም ሆነው ልጆቻቸውን አይተውም። እናቶች በጭራሽ እኛ እንደምናስባቸው አይነት አይደሉም። ትንሽ ደህና ሆንሽ? አይደለሁም። ደግሞ ደህና እንደሆንኩ ትጠይቀኛለህ እንዴ? አይደለሁም። ሁላችሁም ስትዋሹ ይኖራችኋል። ዋሽታችሁኛል። ልክ ነሽ። እባክህ ዝም በል። ልክ መሆን አልፈልግም። ልክ ነሽ አትበለኝ። በውሸት የታጠረ ሳጥን ውስጥ ነው ያጣበቃችሁኝ። ልክ መሆን አልፈልግም። ልክ ነሽ አትበለኝ። ሴቪ ላይ እውነት ለመናገር በዚህ ነገር እንዴት እንደማጽናናሽ። ምንም ነገር አትናገር። በቃ እባክህ ለምን ምንም ነገር አትበል። ወይኔ አምላኬ፣ ያሰብኩት ተፈጥሮ ይሆን? አይሆንም። አይሆንም። ይህ ሊሆን አይችልም። ወይኔ አይሆንም። አምላኬ ሆይ አይሆንም። ይህም አይሆንም። በፈጣሪ ስም አይሆንም።